ለሰርግ ይሄን ያህል ወጪ ማውጣት የለብንም። አዲስ ጎጆ ወጪ እኮ ነን። ብዙ ማሟላት ያለብን ቃል። ይገርማል። እሷን ለማግባት ነው ከካናዳ ድረስ የመጣው? አዎ፣ በስርዓተ ቤተክርስቲያን እንጋባ ነው። ፍቅሬ ያናገርኳቸው ኢቨንት ኦርጋናይዘሮች ትልቅ ዋጋን ይጠሩብኝ። ምን ይሻላል? ይሁናማ፣ ምን ችግር አለ እንዴ? ለሰርግ ይሄን ያህል ወጪ ማውጣት የለብንም። አዲስ ጎጆ ወጪ እኮ ነን። ብዙ ማሟላት ያለብን ቃል። አሁን እኮ ኑሮ በጣም ተወዷል። ለመጋባቱን አትተውትም? ምን ተውት? የፈለገ ውድ ቢሆን ሚስቴን በቆንጆ ፕሮግራም ነው ማግባት እንፈልገው። ወንድሜ ደወለ። ቆንጆ ኢቨንት ኦርጋናይዘር ሳያገኝ አይቀርም። መጣሁ። እኔ የምልህ ሚስት ግን መጀመሪያ ነው ፈልገን እንደመጣሁ ታውቃለች? ማወቁ ምን ያደርግላል? አንተን የመሰለ ሰው አሳልፌ እንደሰጠኋት ማወቅ አለባት። ምክንያቱ አንቺ ብትሆኚ መጣፋንታን ያገናኘን። እንዴ ቁም ነገረኛ መሆንን ባውቅ ኖሮ ለዛ ካዲ ብዬ አልተውህም ነበር ነው። አንቺን ፈልጌ በመጣም እድለኛ ሆኜ ወደ ጓደኛሽ ላክ። ያኔ እኮ ፍቅረኛ ስለነበረኝ ነው እሷን አውራት ያልኩ። አሁን እሷን በጣም አፈቅራታለሁ። ያልተጀመረ ነገር መንገሩ ለእሷም አይጠቅምም። እኔ የምልሽ ቆይ ወንድሜ ቆንጆ ኢቨንት አዘጋጆች አግኝቷል። ሰርጋችን ሙሉ ኦርቶዶክሳዊ ይዘቱን በጠበቀ መልኩ የሚሰሩልን፣ በዛ ላይ ሙሉ ፓኬጅ ስለሆነ ፎቶ፣ ቪዲዮ፣ ኬተሪንግ፣ አዳራሽ፣ የሳውንድ ባለሙያ ምንም ነገር አንቸገርም። ኧረ እባክሽ